መድፈኞቹ አርሰናሎች ከአትሌቲኮ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ሊፋጠጡ ይችላሉ። ዛሬ ምሽት ስፖርቲንግ ሊዝበንን አሸንፈው የሚያልፉ ከሆነ አሰልጣኝ ሚኬል አርቴታ ስለተጎዱ ተጫዋቾች እጅግ ወሳኝ የተባለውን መግለጫ ስለ ዛሬው ጨዋታ ሰጥተዋል። በሰበር መረጃዎች እንግዲህ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ጁሪየን ቲምበር እና ሪካርዶ ካላፊዮሪ ምንድን የገጠማቸው በዛሬው ጨዋታስ አይኖሩም የሚለውን አሰልጣኝ ሚኬል አርቴታ በመግለጫቸው እንግዲህ ተናግረዋል። ለአርሰናል ደጋፊዎችም ፈሪ አሰልጣኝ ነህ ለሚሉትም እንግዲህ አርቴታ መልስ ሰጥቷል። በነገራችን ላይ ከአሰልጣኝ ሚኬል አርቴታ ጋር በመሆን ኤብሪቼ ኢዜ አብሮ ጋዜጣዊ መግለጫ ሰጥቷል። ይህም በጣም አስደሳች ነገር ነው። ምክንያቱም ኤዜ በዛሬው ጨዋታ ቋሚ እንደሆነ ተረጋግጧል ማለት ነው፣ ወይም ደግሞ በጨዋታው ላይ እንደሚሰለፍ ግልጽ ነው። አብሮ ጋዜጣዊ መግለጫ መስጠቱን ተከትሎ እንደተለመደው እነዚህን ሁሉ መረጃዎች በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ አንድ ነገር ብቻ ነው የሚጠበቀው። እንደተለመደው ቪዲዮዋን ላይክ አድርጋችሁ መጀመር ብቻ ነው። ላይክ አድርጋችሁ ስትጀምሩ ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርገው ላይክ ማድረግ አይረሳም። በቀጥታ እንግዲህ ሰብስክራይብም ያላደረጋችሁ ሰብስክራይብ ይደረግ፣ ተቀላቀሉ፣ ቤተሰብ ሁኑ፣ በየቀኑ ወሳኝ መረጃዎችን አግኙ እያልኩኝ በቀጥታ እንግዲህ ወደ መረጃዎቹን የምወስዳችሁ እንግዲህ አርሰናል ዛሬ ምሽት ስፖርቲንግ ሊዝበንን ኤምሬት ላይ አሸንፎ የሚያልፍ ከሆነ በግማሽ ፍጻሜው ከአትሌቲኮ ማድሪድ ጋር የመገናኘት እድል አለው። ምክንያቱም ትላንትና አትሌቲኮ ማድሪድ ባርሴሎናን እንግዲህ በድምር ውጤት 3-2 በማሸነፍ አልፏል። ስለዚህ አርሰናል ካለፈ የሚገናኘው ከአትሌቲኮ ማድሪድ ጋር ነው ማለት ነው። አርሰናል በመጀመሪያው የምድብ ጨዋታ አትሌቲኮ ማድሪድን ኤምሬትስ ላይ አምጥቶ 4-0 እንግዲህ ድባቅ እንደመታው ይታወቃል። ስለዚህ ለመድፈኞቹ ይሄ በጣም ጥሩ ዜና ነው። እንግዲህ ወደዚህ ጨዋታ እንመለሳለን። አሁን ወደ አርቴታ መግለጫ በቀጥታ እንለፍ። በተለይ ትላንትና በጣም ሰበር የሚባል አርሰናል ደጋፊዎችን ያስደነገጠ መረጃ ወጥቶ ነበር። ምክንያቱም ትላንትና በነበረው የአርሰናል ልምምድ ቀን ላይ 6 የአርሰናል ወሳኝ ተጫዋቾች አልተገኙም ነበረ። ዴክላን ራይስ አልተገኘም፣ ጁሪየን ቲምበር አልተገኘም፣ ቡካዮ ሳካ አልተገኘም፣ ማርቲን ኦዴጋርድ አልተገኘም፣ ሪካርዶ ካላፊዮሪ አልተገኘም። እነዚህ 5 ተጫዋቾች በትላንትናው ልምምድ ላይ አልተገኙም ነበር። በተለይ ደግሞ የዲክላን ራይስ አለመገኘት በርካታ የአርሰናል ደጋፊዎችን አስደንግጧል። ምክንያቱም በአሁኑ ሰዓት ለእኔ የአርሰናል ሁለመና የአርሰናል ሁሉ ነገር ማን ነው ብትሉኝ ዴክላን ራይስ ነው የምላችሁ። የእሱ አለመገኘት በጣም ነው የሚያስደነግጠው። እነዚህ ተጫዋቾች ምንድን ነው የገጠማቸው? ጉዳት ነው ወይስ ደግሞ እረፍት ነው የሚለው እንግዲህ አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫቸው ላይ ተናግረዋል። አዎ ጉዳት ላይ ያሉ አንዳንድ ተጫዋቾቻችን በዛሬው ልምምድ ላይ አልተገኙም። ነገር ግን የእያንዳንዱን ተጫዋች ሁኔታ ለማወቅ ዛሬ ጠዋት መመልከት አለብን ሲሉ ተናግረዋል። በነገራችን ላይ ዛሬ ጠዋት የመጨረሻ እንትን አለ ቼክአፕ እንደማለት ነው። ያው በጣም ጠንካራ ልምምድ ሳይሆን ለማታ ጨዋታ የተወሰኑ እንቅስቃሴዎችና ቼክአፕ የሚደረጉበት ነው ዛሬ ጠዋት ማለት ነው ለማታው ጨዋታ። ስለዚህ አርቴታ ምንድን ያሉት በመግለጫቸው ለመጨረሻ ጊዜ ዛሬ ጠዋት ነው ሁሉንም ነገር የምናረጋግጠው ስለተጎዱ ተጫዋቾቻችን። ስለ ዴክላን ራይስ ምንድን የተፈጠረው ነገር አብራራልን ተብሎ የተጠየቀው አርቴታ ይህንን ጉዳይ ማብራራት አልፈልግም፣ ዛሬ እንዴት እንደሆነ ለማየት በጠዋት መጠበቅ አለብን፣ ነገር ግን ዴክላን ራይስ በልምምድ ላይ አልተገኘም ሲሉ አርቴታ የተናገሩ ሲሆን ሳካና ቲምበርስ ዛሬ ይመለሳሉ ወይ፣ ሊመለሱ የሚችሉበት እድል አለ ወይ ተብሎ የተጠየቁት አርቴታ ምናልባትም ከሁለት አንዱ ለዛሬው ጨዋታ ዝግጁ ሊሆኑ ይችላሉ፣ ነገር ግን እሱን ላይናፕ እስኪወጣ መጠበቅ አለባችሁ፣ ዛሬ ምሽት ትመለከታላችሁ ሲሉ አርቴታ ተናግሯል። እንግዲህ ብዙ ጊዜ ነው አርቴታ ነገር ያያቸዋለሁ። ትላንትናም ጋዜጠኞቹ ራሳቸው ጠይቀውት ነበር፣ ለምንድን ነው ስለ ጉዳት በግልጽ የማትናገረው? ደጋፊዎች ብዙ ጊዜ ይናደዳሉ። አንዳንድ ደጋፊዎች በሚዲያቸው ላይ ለምንድን ነው ስለ ቡድን ዜናና ስለተጎዱ ተጫዋቾች በጋዜጣዊ መግለጫ ላይ ብዙ ማታወራው ብለው ይበሳጩብሃል ሲሉ ትላንትና ለአርቴታ ለራሱ ጠይቀውት ነበር። እኔም ከሚበሳጩ ሰዎች አንዱ ነኝ በነገራችን ላይ። ታዲያ አርቴታ ምን አለ? በጋዜጣዊ መግለጫ ላይ ስለ ተጫዋቾቹ አሰላለፍ የተናገረ አሰልጣኝ ካለ ንገረኛ። አንድም አሰልጣኝ ስለ ተጫዋቾቹ አሰላለፍ አይናገርም። ስለዚህ ስለ ተጫዋቾች ሙሉ መረጃ ማልሰጠው አውቄ ነው ሲል አርቴታ ተናግሯል። እንዳልኳችሁ ብዙ ጊዜ
ጊዜ አርቴታ በእንደዚህ አይነት መግለጫዎች ላይ አውቆ እንግዲህ የተጎዱ ተጫዋቾች አልተጎዱም ይላል፣ ያልተጎዱ ተጫዋቾች ተጎዱ ይላል። ይህንንም የሚያደርገው ደግሞ የተጋጣሚ ቡድኖች የአርሰናል አሰላለፍ ምን ሊመስል ይችላል የሚለውን እንዳያውቁና እንዲዘናጉ ለማድረግ እንደሆነ ግልጽ ነው። ለዚህ ነው ጋዜጠኞችም ሲጠይቁት እኔ ስለ ተጫዋቾች ያሰላለፍ መናገር አልችልም፣ እንትና አለ ካልኩኝ ተጋጣሚ ቡድኖች ማን እንደሚሰለፍ ሊያውቁ ነው፣ ስለዚህ መናገር አልፈልግም ሲል ተናግሯል። ስለዚህ የምንችለው ምንድነው መገመት ነው ማለት ነው። ምክንያቱም አርቴታ እንደዚህ ስላለ ዛሬ ራይስም ሊኖር ይችላል፣ ቲምበርም ሊኖር ይችላል፣ ሳካም ሊኖር ይችላል፣ ካላፊዮሪም ሊኖር ይችላል፣ ኦዴጋርድም ሊኖር ይችላል። የምናውቀው ልክ ማታ ለሶስት ሩብ ጉዳይ አካባቢ ወይም ደግሞ 2 ሰዓት ተኩል አካባቢ ላይን አፕ ሲወጣ የአሰላለፍ መረጃ ሲወጣ ብቻ ነው ማወቅ የምንችለው። ምክንያቱም አርቴታ እንዳልኳችሁ በጣም አውቆ መረጃዎችን ስለሚደብቅ ማለት ነው። እኔ ግን ከሁሉም በላይ አንድ የጠየቁት ጥያቄ ተመችቶኛል። እሱ ምንድነው? ፈርተሃል ወይ? አርሰናል ቤት ውስጥ ፍርሃት አለ እየተባለ ነው። ፍርሃትና ጭንቀት ቡድን ላይ አለ ብሎ አንድ ጋዜጠኛ በጣም ምርጥ ጥያቄ ጠይቆታል። አሰልጣኝ ሚኬል አርቴታም የአርሰናል ደጋፊዎችን በደንብ አድርጎ የሚያነቃቃ ነገር ነው የተናገረው። ምንም አይነት ፍርሃት የሚባል ነገር በቡድን ስብስባችን ውስጥ የለም። እኔ በህይወቴ አንድም ፍርሃት የሚባል ነገር አላውቅም፣ በአሰልጣኝነቴም በተጫዋችነቴም። ከዛ ይልቅ ውስጤ የሚንቀለቀል እሳት ነው ያለው። በዚህ ቦታ ላይ መሆን ህልም ነበረኝ። አርሰናልን ከየት እንዳመጣው ታውቃለሁ። እዚህ ቦታ ላይ በመሆኔ የማየው ውበትና ትልቅ እድል ብቻ ነው። በዚህ ጉዞ ላይ ለነበሩት ሰዎች ሁሉ እንደሰራነው ስራ ያገኘነው ቦታ መሆኑን መናገር ፈልጋለሁ። አሁን ያለንበት የልፋታችን የላባችን ውጤት ነው። በዚህ ሰዓት ምንም ጭንቀት የለብኝም፣ ዜሮ ፍርሃት ላይ ነኝ። እንደዚሁም ደግሞ የለፋንበትን ፍሬ ለማግኘት ቃል እገባለሁ ለደጋፊዎች ሲል አርቴታ አንድም ፍርሃት የሚባል ነገር በአርሰናል ስብስብ ውስጥ እንደሌለም ተናግሯል ማለት ነው። ለደጋፊዎችና ለተጫዋቾች ምን አይነት መልእክት ታስተላልፋለህ ተብሎ የተጠየቀው አርቴታ ምንም አይነት ፍርሃት እንዳይኖር፣ አንድ ደጋፊ እንዲፈራ አልፈልግም፣ አንድም የእግር ኳስ የአርሰናል ተጫዋች እንዲፈራ አልፈልግም። ጉዟችንን እናስቀጥላለን፣ ይህ ጉዟችን ደግሞ እሳት ነው ሲል እንግዲህ አርቴታ የተናገረ ሲሆን በዛሬው ምሽት ጨዋታና በቀጣይ ጨዋታዎች ላይ ምላሽ እንሰጣለን ሲል አርቴታ ተናግሯል። ጓዶች በዚህ ክለብ ታሪክ 140 ዓመታት ያላሸነፍነውን የአውሮፓ ሻምፒዮንስ ሊግን ለማሸነፍ እየሞከርን ነው። በታሪክ ለመጀመሪያ ጊዜ ለሶስተኛ ተከታታይ ዓመት ሩብ ፍጻሜ ደርሰናል። አሁን ደግሞ ግማሽ ፍጻሜ በመግባትና ፍጻሜ በመድረስ አርሰናል በታሪኩ በልቶት የማያውቀውን የሻምፒዮንስ ሊግ ዋንጫን ለማሳካት እንጋደላለን ሲል አሰልጣኝ ሚኬል አርቴታ ተናግሯል። ከዛም በኋላ ፔፕ ጋርዲዮላ በፀሐይ ምክንያት በሚያዚያ ወር ወይም በአፕሪል ወር ጥሩ እየሰራ መሆኑን ጠቅሷል። አርሰናል ለምን በሚያዚያ ወር ተቃራኒ ሆነ? ብዙ ጊዜ ለምንድነው በሚያዚያ ወር አርሰናል ጥሩ ውጤት ማያስመዘግበው ተብሎ የጠየቀው አርቴታ ፀሐይን እኛም እንወዳለን። ፀሐይ ኖረም አልኖረም ዋና ዓላማችን ጨዋታን ማሸነፍ ነው። በመስከረም ወርም ኤምሬትስና ለንደን ብትመጡ ፀሐያማ ነበር ሲል አርቴታ ፈገግ እያለ መልስ ሰጥቷል። በጋዜጣዊ መግለጫ ላይ ደግሞ አርቴታ ስለ ተጎዱ ተጫዋቾች መናገር እንደማይፈልግ እየተናገረ ሲሆን አሁን ባለንበት ሁኔታ የምወደው ነገር ሁሉም ተጫዋች አንድም ቸልተኛ ተጫዋች የለም፣ ሁሉም እየለፋ ነው የሚገኘው። እኔ ተቺዎችን አላዳምጥም፣ ተጠራጣሪዎች እንዳሉ አውቃለሁ። የኔ ፍላጎት ግን ለደጋፊዎቻችን የሚገባቸውን ማድረስ እንጂ ለነዛ ተጠራጣሪ ሰዎች መልስ መስጠት አይደለም ሲል አርቴታ እሳት ውስጥ እንዳለና በጣም ለመጫወትና መልስ ለመስጠት ዝግጁ እንደሆነ ተናግሯል። ለአርሰናል ደጋፊዎችም እንግዲህ በሚያበረታታ መልኩ ተስፋ የሚሰጥ ንግግር ነው ያደረገው። አብሮት እንግዲህ ከአርቴታ ጋር ኤብሪቼ ኢዜ ነበር መግለጫ የሰጠው ለዛሬው ጨዋታ ማለት ነው። ኤብሪቼ ኢዜ ታዲያ ከአርሰናል ጋር መላመድ ከብዶኝ ነበር፣ ለእኔ ፈተናው ታክቲካዊ ነበር፣ ምክንያቱም በክሪስታል ፓላስ ያለው ነገሮች ፈጽሞ የተለዩ ነበሩ። እዚህ ስደርስ ግምት ውስጥ መግባት ያለባቸው ተጨማሪ ነገሮችና የተለያዩ የስራና የማደራጀት መንገዶች አሉ እና ይህ በተፈጥሮ ለመላመድ ጊዜ ይጠይቃል። በአስቶን ቪላ ጨዋታ ደካማ እንቅስቃሴ አሳይተህ ተቀይረው ወጥተሃል ተብሎ የጠየቀው አርቴታ ለአርሰናል ስትጫወት የሚፈጠር ነገር ነው፣ ምክንያቱም እዚህ በጣም ምርጥ ተጫዋቾች አሉ። ግዴታዎችን እና የተሰጠን ትዕዛዝ ሜዳ ላይ ማድረግ አለብህ። ያንን ካላደረግክ ደግሞ ሌላ የሚጫወት ተጫዋች ይኖራል። ስለዚህ ምንም ብርቅ አይደለም ሲል ኤብሪቼ ኢዜ እንግዲህ
ተቀይሮ ስለመውጣቱ ተናግሯል። እንደምታውቁት በአስቶን ቪላው ጨዋታ እንግዲህ የተባለውን ባለመፈጸሙ ለበርካታ ጨዋታ አርቴታ ቤንች ላይ እንዲቀመጥ አድርጎት እንደነበረ ኤዜን እናስታውሳለን። ታዲያ ኤብሪቼ ኤዜ ስለ ሻምፒዮንስ ሊግ ሲጠየቅ ምን አለም? ሁላችንም ያለንበትን ሁኔታ እናውቃለን። ታላቅ በራስ መተማመንና ታላቅ እምነት አለን። የዩኤፋ ሻምፒዮንስ ሊግ ልዩ ውድድር ነው። እናም በዚህ ውድድር ላይ መሳተፍ ህልሜ ነው፣ ለኔ የግል ግብ ነው። እናም በቀላሉ የማላየው ውድድር ነው ሲል የተናገረ ሲሆን ቦስ አርቴታ ጥሩ አድርጎ ገልጾታል። በአይኖች ውስጥ ያለውን እሳት ማየት ትችላለህ። እዚህ ታሪክ የመስራት እድል አለን። ከውጭ የሚነገረው ምንም ይሁን ምን እኛ ትችትን አንሰማም ሲል ኤብሪቼ ኤዜ እንግዲህ ለሚቀጥሉት ጨዋታዎች 100% ዝግጁ ነኝ ሲል የተናገረ ሲሆን በእግር ኳስ ዓለም የማደርገው አብዛኛው ነገር እናንተ ጋዜጠኞች የምትሉትን አለመስማት ነው። እናንተን መስማት ገደል እንደመግባት ነው። ስለዚህ ብዙ ጊዜ እናንተን አልሰማችሁም ሲል እየሳቀ መልስ ሰጥቷቸዋል። ታዲያ ስለገጠመው ጉዳት ሲናገር ደግሞ በጉዳት ምክንያት እንግዲህ ማረፍ ቢኖርብኝም እኔ ግን ከማረፍ ይልቅ ቀድሜ ለመድረስ በጣም ስሰራ ነበር። እሱም ተሳክቶ ቀድሜ ደርስ ያለው። በቡድናችን ውስጥ በጣም ምርጥ ተጫዋቾች አሉ። ኦዴጋርድ ሌላኛው ምርጥ ተጫዋች ነው። ኦዴጋርድ ከሌለ ቡድናችን ይጎዳል። እሱ ለቡድኑ በጣም ወሳኝና ቁልፍ ተጫዋች ነው ሲል የተናገረ ሲሆን በመጨረሻም ስለ ቪክተር ዮኬሬሽ አንስቶ ነበር። ኤብሪቼ ኤዜ ምን አለ? እሱ ጥሩ ሰው ነውና ልዩ ተጫዋች ነው። ሁሉንም ነገር በሜዳ ላይ ለመስጠት ፈቃደኛ ነው። በሱ ላይ ትልቅ እምነት አለን። ቪክተር ዮኬሬሽ የሚወደድ ተጫዋች ነው ሲል ኤብሪቼ ኤዜ ስለ ቪክተር ዮኬሬሽ ተናግሯል ማለት ነው። እንግዲህ እንዳልኳችሁ አርቴታ ጋዜጣዊ መግለጫ ላይ እጅግ ከሚያናድባቸው ነገሮች አንዱ ብዙዎችን ግልጽ መረጃ አይሰጥም ስለተጎዱ ተጫዋቾች። እንዳልኳችሁ አውቆ ማለት ነው የተጋጣሚ አሰልጣኞችና ቡድኖች ማን እንዳለ አርሰናል ላይ የአርሰናልን አሰላለፍ በመገመት እንዳይዘጋጁ ግልጽ መረጃ መስጠት አይፈልግም። አንዳንዶች እንደሚሉት ከሆነ እንደውም አንዳንድ ተጫዋቾች ሳይጎዱ ጭምር ልምምድ ላይ እንዳይገኙ ራሱ እንደሚያዛቸውና ከዛም በኋላ ልምምድ ላይ አልተገኙም ስለዚህ ጉዳት ናቸው ብለው ተቃራኒ ቡድኖች ራይስ ለምሳሌ አሁን ትላንትና አልነበረም ልምምድ ላይ ስለዚህ ራይስ ተጎድቷል በሚል መሀል ሜዳ ላይ ሌላ እቅድ እንዲያወጡ ለማድረግና ከዛም በኋላ ጨዋታው ላይ ሲመጡ ደግሞ ያልነበረውን ራይስን በማሰለፍ ግራ ለማጋባት እንደሚሞክር ነው አንዳንድ መረጃዎች የሚያሳዩት። ስለዚህ በዛሬው ጨዋታ ምንም እርግጠኛ የምንሆንበት ጉዳይ የለም። ስለዚህ ትላንት አልተሳተፉም በልምምድ አዎ፣ ነገር ግን እርግጠኛ መሆን አንችልም። ሊኖሩ ይችላሉ። ራይስም ሊኖር ይችላል፣ ኦዴጋርድም ሊኖር ይችላል፣ ካላፊዮሪም ሊኖር ይችላል፣ ሳካም ሊኖር ይችላል፣ ጁሪየን ቲምበርም ሊኖር ይችላል። ከነዚህ ተጫዋቾች ከአምስቱ ወይ ሶስቱ ሊኖሩ ይችላሉ ወይ ደግሞ አንድ ሁለቱ ሊኖሩ ይችላሉ። ብቻ የተወሰኑ ተጫዋቾች እንደሚኖሩ ግን ውስጤ ይነግረኛል። አርቴታ መግለጫ ተነስቼ ሳየው እንግዲህ መናገር አልፈልግም ያሉት ቢጎዱ ወይ ተጎድተዋል አዎ ብሎ ይናገር ነበር። ስለዚህ የተወሰኑ ተጫዋቾች የሚመለሱ ይመስለኛል። ነገር ግን አሁን ካሉት የጉዳት መረጃዎች አንጻር በዛሬው ጨዋታ አርሰናል ምን አይነት አሰላለፍ ይዞ ሊገባ ይችላል የሚለውን ስንመለከት በግብ ጠባቂነት ዴቪድ ራያ የአርሰናልን ግብ ጠባቂነት ይመራል ተብሎ ይጠበቃል። በተከላካይ ስፍራ እንግዲህ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ሁለቱም ይኖራሉ ተብሎ ሲጠበቅ ፔሮ ሂንካፔ እንግዲህ ትላንትና ልምምድ መስራቱን ተከትሎ ፔሮ ሂንካፔ ወደ ሜዳ ይመለሳል ተብሎ ይጠበቃል። ስለዚህ ሉዊስ ስኬሊ ነገ ያርፍና ፔሮ ሂንካፔ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። የቲምበር ነገር ስላልተረጋገጠ ቤን ዋይት በነገው ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። ወደ መሃል ሜዳ ስንመጣ እንግዲህ ዴክላን ራይስ ይኖራል ብዬ ነው የምጠብቀው። ዴክላን ራይስ፣ ዙሜንዲ እና ኤብሪቼ ኤዜ የአርሰናልን የመሃል ሜዳ ይመራሉ ተብሎ ይጠበቃል። ነገር ግን ዴክላን ራይስ የማይኖር ከሆነ አርሰናል ማርቲን ዙሜንዲ በካይ ሃቨርት እና በኤብሪቼ ኤዜ መሃል ሜዳው ሊመራ ይችላል። ወደፊት ለፊት መስመር ስናመራ እንግዲህ ቪክተር ዮኬሬሽ ይኖራል። ኖኒ ማዱኬ እና ሊያንድሮ ትሮሳርድ ቋሚ ሆነው ይጀምራሉ ተብሎ የሚጠበቅ ሲሆን ምናልባት በእንግዳ መልኩ ቡካዮ ሳካን በዛሬ ምሽት ጨዋታ ወደ ሜዳ ተመልሶ ልንመለከተው እንችላለን። እንደኔ ማንን ተመልሶ ማየት ትፈልጋለህ ብላችሁ ከጠየቃችሁኝ ግን ጁሪየን ቲምበርን አጥብቄ ተመልሶ ማየት እፈልጋለሁ። ምክንያቱም የአርሰናል ተከላካይ በቤን ዋይት በኩል በጣም ሳስቷል። በርካታ ስህተቶችን እየተመለከትን ነው። አሁን ሂንካፔ ተመልሷል። ሳሊባ አለ፣ ማጋሌሽ አለ፣ የቀረው ቲምበር ብቻ ነው። ስለዚህ ከየትኛውም ተጫዋች በላይ ለኔ እንደ ግል ከጠየቃችሁኝ ከሳካም በላይ ቲምበርን ተመልሶ ባየው ለአርሰናል መከላከል በጣም በተለይ ቀጣይ ከሲቲ ጋር ላለበት ጨዋታ ከዛሬውም ባለፈ በጣም ጠንካራውንና ሶሊዱን የጠጣሩን የአርሰናል ተከላካይ ክፍል ለማግኘት ቲምበር መመለስ አለበት ብዬ ጠብቃለሁ። እንግዲህ አርሰናል ትልቅ እድል እጁ ገብቷል። ምክንያቱም ብዙዎች ባርሴሎና ቢያልፍ ይሻለን ነበር ሲሉ ሰማ ነበር። ነገር ግን ባርሴሎና በፍጹም
በእርግጥ አርሰናል ባርሴሎናንም መገዳደር ይችላል። ነገር ግን ባርሴሎና በካምፕ ኑ በጣም ከባድ ነው፣ በሜዳው ማለት ነው። ትናንትናም አትሌቲኮ ማድሪድን በ23 ደቂቃ ግብ አስቆጥሮ በአትሌቲኮ ሜዳ ስቴዲየም ውጤቱን ለመገልበጥ ከጫፍ ደርሶ በሚያሳዝን ሁኔታ ነው የተሸነፈው እና በድምር ውጤት ነው የተሸነፈው። የትላንቱን ጨዋታ 2-1 አሸንፏል። በቀይ ካርድ ወጥቶበት ነው እንጂ በቀይ ካርድ ባይወጣበት ኖሮ ምናልባት ባርሴሎና ያልፍ ነበር ብዬ ጠብቃለሁ። ነገር ግን አትሌቲኮ ማድሪድ ማለፉ እኔ ለአርሰናል ትልቅ እድል ነው ብዬ ነው የማስበው። ምክንያቱም አትሌቲኮ ማድሪድ ያን ያህል ለእኔ ጠንካራ ቡድን ነው ብዬ አላስብም። በመጀመሪያውም ጨዋታ አይታችኋል። አርሰናል 4-0 እንዴት አድርጎ ድምጥማጡን አጥፍቶ እንዳሸንፈው አርሰናል የመጀመሪያ ጨዋታውን ደግሞ ጥሩነቱ በአትሌቲኮ ማድሪድ ሜዳ ነው የሚያደርገው፣ የሚያልፍ ከሆነ ማለት ነው። እዛ ሄዶ 1-0 አቻም ወጥቶ የሚመጣ ከሆነ በኤምሬት በደንብ አድርጎ አሸንፎ በታሪኩ እንግዲህ ከባርሴሎና ጋር ከነበረው አርሰናል ከባርሴሎና በነበረው የሻምፒዮንስ ሊግ ፍጻሜ ጨዋታ በኋላ ለመጀመሪያ ጊዜ ድጋሚ ወደ ፍጻሜ የሚያልፍበትን እድል ያገኛል ብዬ አስባለሁ። ከሁሉም ግን በፊት ዛሬ ምሽት አርሰናል በቻለው አቅም ሁሉ ስፖርቲንግ ሊዝበንን በፍጥነት በማሸነፍ ወደ ግማሽ ፍጻሜ መግባቱን ማረጋገጥ አለበት። ግማሽ ፍጻሜ ከገባ አርሰናል አትሌቲኮ ማድሪድን አልፎ ፍጻሜ ይደርሳል የሚል እምነት ነው እኔ ያለኝ በግሌ። በተለይ ትላንትና በነገራችን ላይ ፓሪስ ሰን ጀርሜን አልፏል። ሊቨርፑልን 2-0 አሸንፎ በድምር ውጤት 4-0 ማለት ነው። ስለዚህ ፒኤስጂ አልፏል። ዛሬ ደግሞ ማድሪድ ከባየር ሙኒክ ያልፋል ተብሎ ይጠበቃል። አይታወቅም፣ ሪያል ማድሪድም ሊያልፍ ይችላል። ስለዚህ አርሰናል በፍጻሜ አትሌቲኮ ማድሪድን አሸንፎ የሚያልፍ ከሆነ ዛሬ ስፖርቲንግ ሊዝበንን አሸንፎ የሚያልፍ ከሆነ ፒኤስጂን ወይ ባየር ሙኒክን ምናልባት ደግሞ ከ100% 10% ማድሪድን ሊያገኝ ይችላል። ስለዚህ አርሰናል ለፍጻሜ ከረጅም ዓመታት በኋላ ለማለፍ ከጫፍ ደርሷል። ለእኔ አትሌቲኮ ማድሪድን አርሰናል ዛሬ አልፎ የሚገጥም ከሆነ ለአርሰናል ትልቅ እድል ይኖረዋል ብዬ ጠብቃለሁ ወደ ፍጻሜ ለማለፍ። ስለዚህ አርሰናሎች ዛሬ ለማሸነፍ ያላቸውን ሁሉ ይሰጣሉ ብዬ ጠብቃለሁ። ምክንያቱም ትላንትና ምሽት የአርሰናል ተጫዋቾች በእርግጠኝነት ቁጭ ብለው ሁለቱንም የፒኤስጂን ከሊቨርፑልም የባርሴሎና ከአትሌቲኮ ማድሪድ የነበረውንም ጨዋታ ይመለከታሉ የሚል እምነት አለኝ። ስለዚህ ከባርሴሎና ይልቅ ከዚህ በፊት 4-0 ያሸነፉት ቡድን ላይ ሲሆን በደንብ በራስ መተማመን ይኖራቸዋል። አሁን ከሪያል ማድሪድ ጋር ባለፈው ዓመት ሲጫወት አርሰናል አይታችኋል። መጀመሪያ ኤምሬት ላይ ያሸነፈው ሳንቲያጎ በርናባው ሄዶ ሲጫወት እንዴት በከፍተኛ በራስ መተማመን በመጫወት በበርናባው ራሱ ማድሪድን አሸንፈው እንዴት እንዳለፈ እናውቃለን። በፒኤስጂ ግን በኤምሬት ተሸነፈ። ከዛ ቀጣይ ሄዶ ሲጫወት እዛም ተሸንፏል። ከብዶት እንደነበር እናውቃለን። ስለዚህ አሁን የራስ መተማመን ጉዳይ ቻምፒዮንስ ሊግ ላይ ከፍተኛ ትርጉም ይወስዳል። ስለዚህ መድፈኞቹ መጀመሪያ 4-0 ስላሸነፉት እናሸንፋለን የሚል መንፈስ ይኖራል። አሸንፈናቸዋል፣ አሁንም መድገም እንችላለን የሚል ከፍተኛ በራስ መተማመን ስለሚኖር አትሌቲኮ ማድሪድን በደንብ አድርገው ማሸነፍ ይችላሉ ብዬ እኔ በግሌ እጠብቃለሁ። ስለዚህ ለመድፈኞቹ ትልቅ እድል እጃቸው ስለገባ ዛሬ በስፖርቲንግ ሊዝበን ምንም ሳይዘናጉ፣ ምክንያቱም ስፖርቲንግ ሊዝበንም ቀላል ቡድን አይደለም። ተዘናግተው ደግሞ እንደ ሳውዛምፕተን ከዚህ በፊት እንደ ካራቦ ካፕ ፍጻሜ እንደ ማንቸስተር ሲቲ እንደ ፕሪሚየር ሊጉ እንደ ቦርንማውዝ አይነት ከባድ ውጤት እንዳይመጣ መዘናጋትና ለተጋጣሚ ቡድን ቀላል ግምት መስጠት የለባቸውም። በቻሉት አቅም የመጀመሪያው አጋማሽ ላይ 2 ግቦችን አስቆጥረው በተለይ 2-0 መምራት ከቻሉ የመጀመሪያው አጋማሽ ላይ አንደኛ ለሲቲውም ጨዋታ ተጫዋቾችን አርቴታ በደንብ ማሳረፍ ይችላል። ሁለተኛ ደግሞ ግማሽ ፍጻሜ በቀላሉ መቀላቀላቸውን ማረጋገጥ ይችላሉ። ስለዚህ መድፈኞቹ በቻሉት አቅም የመጀመሪያው አጋማሽ ላይ ቶሎ ብለው 1-2 ግቦችን አስቆጥረው የዛሬውን ጨዋታ ቢጨርሱ ለሲቲውም ጨዋታ ለማረፍና በደንብ ለመዘጋጀት እድል ይኖራል ብዬ ነው በግሌ እጠብቃለሁ። እንግዲህ የዛሬ ስፖርታዊ መረጃዎች እነዚህ ናቸው። የአሰልጣኝ ሚኬል አርቴታን መግለጫ፣ የኢብሪቼዜን ንግግርና የአውሮፓ ሻምፒዮንስ ሊግ ጨዋታ ጉዳዮችን ተመለከትን። በዛሬ ጨዋታ ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? አርሰናል ያሸንፋል ወይስ ሊሸነፍ ይችላል? ግምታችሁን እነማን ግብ ያስቆጥራሉ? በኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆኑ በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኳችሁ ነገ ጠዋት ደግሞ በጨዋታ ውጤት መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።